አንቺ ቆሻሻ ጭራሽ እሺ ልቀቀኝ ካሜራ ለምንድነው የሚቀረጸው እኔ ህይወቴ መባል እንዲበላሽ ዝም በይ ህይወቴን አታበላሽው በቃ እኔ ነኝ የገደልኩት ታዲያ የገደልኩት እንዴ ራሷን የገደለችው ምንድነው የምታወሪው ራሷን የገደልኩት ዝም በይ ተረጋጊ ዝም አለቅሽም መርበትበት መንተባተብ የወንጀለኛ ጸባይ ነው እኔ ራሴ ነኝ ያበላሁት አጎረስኩት ምናምን ምግቡ የተመረዘ ምግብ ነው እየበላሁ እንደውም አለቃችን ከጠቆመሃል አንቺ የጂል ስራ አትስሪ የማን ነገር አትስሪ እናገራለሁ ድጋሜ የተናገረችው ነገር በጣም ለጆሮ የሚሰቀጥጥ ነገር ነው የተናገረችው እኔ እውነትማ ከወንድሜ እንደዚህ የምትለው ወጥመዳችን ውስጥ እናስገባታለን በገዛ ፍቃደኛ ወጥመድ ውስጥ ትገባለች እሺ ሴት ስለሆንኩኝ ጥቃት ልፈጽሙብኝ ነው ሴት ልጅ እንዴት ትመታላችሁ ምናምን ጭራሽ በፍጹም ልናገኘው አልቻልንም እየተመላለስን ነበር ማን አስገድዶሽ ነው እጅሽን ይዞሽ መሳሪያ ተኩሽ ያለሻለ አደጋግሚልኝ እየሰማሽኝ ነው ማቀውን ነገር ምን ያደርግልኛል አስመስላ በስጋ እህትና ወንድም ይሁኑ እንጂ እርስ በርስ በጣም ተንኩለኞች የማይዋደዱ መጥፎ ሰዎች ናቸው የተናገረችው ነገር ድጋሜ ማዳመጥ ሞራልም ትግስትም የለኝም አስፈላጊ ከሆነ እደረግምሻለሁ ተማቱ የነበረው አይደል እንዴ እደረግምሻለሁ አስፈላጊ ከሆነ ምን ፈልጋችሁ ነው ልቀቀኝ ዝም ማን እንደው ቆላው ዝም በይ አንዳቸውን ለመጣል የሚሮጡ በጣም መጥፎ ሰው ናቸው አይደለም ተሳሳትኩ ቆይኛን ተባብራችሁ እናንተኛ ልገሉ ነው እንዴ በቃ ለማንኛውም እሺ እሺ ውድ ቤተሰቦቻችን እንግዲህ ተመልሼ መጥቻለሁ ያው ሚኪና እህትየው ወይም ደግሞ ወንጀለኛዋ ሴት በዚህ ጉዳይ ላይ እጅ አለበት ብለን ያሰብናት ሴት እንግዲህ ጋርዶቹ ሊጠሩልን ሄደዋል እነሱ ደግሞ መተው እስኪ እህትየው ደግሞ ምን እንደምትል እንሰማለን ማለት ቀደም አይታችኋል ከሱ ጋር በነበረን ቆይታ ላይ ብዙ ነገሮችን ሲለን ነበር አንዴ እኔ ነኝ የገደልኩት አንዴ እኔ ነኝ የጨረስኩት አንዴ እሷ ነች የጨረሰችው መጨረሻ ላይ ደግሞ በራሱ ምክንያት በህመሙ ምክንያት ነው የሞተው ሲል ነበር ያው የወንጀለኛ ጸባይ ነው ማለት መርበትበት መንተባተብ የወንጀለኛ ጸባይ ነው ለዛም ነው ሁለቱንም ለየብቻ አድርገናቸው ልንጠይቃቸው የፈለግነውና አስገቧቸው ሚኪና እህትየው መተዋል እየገቡ ነው እንግዲህ አሁን ያሉት ምን እንደምታረግ ምን እንደምትለን ደግሞ እስኪ እሷ ትገባና እናወራበታለን ነግቢ እንግዲህ ብዙ ነገሮችን አወጣጥቻታለሁ ሁሉንም ነገር ተናግራለች መላኩም ላንተ ተናግሯል ካሜራማኖች ሁሉንም ነገር ሲናገር ነበር ሲሉ ነበር ስለዚህ ሁሉንም ነገር አንድም ሳይቀር እያንዳንዱ ነገር ተናግራለች ስለዚህ አሁን ምንድነው ኤርሚ እኔ ትግስት የለኝም የምሬና ማለት ድጋሜ የተናገረችው ነገር በጣም ለጆሮ የሚሰቀጥጥ ነገር ነው የተናገረችው ነገር ድጋሜ ማዳመጥ ሞራልም ትግስትም የለኝም ለኔ ነገርሽው ነገር ማለት ነው በካሜራ ፊት ትናገሪያለሽ ማለት ነው አንድም ሳይቀር በካሜራ ፊት ፈልጋለሁ እንደ ማስረጃ እንዲያስፈልግ ለምንድነው በካሜራ የምናገረው ላንተ ነገርኩ አይደል እንዴ በካሜራ ፊት እንዲያስፈልግ እንዴ ለምንድነው እንደዚህ የምታደርገው ካሜራ ለምንድነው የሚቀረጸው እኔ ህይወቴ መባል እንዲበላሽ አልፈልግም ዝም በይ ህይወቴን አታበላሽው በቃ በካሜራ ነው ያልናገርም ዝም በይ በቃ ዝም በይ ጭራሽ ወንጀለኛ መሆን ሳይንስ ሰሚኛለሽ አንቺ ይሄን ሁሉ ነገር ማረግ ሳይንስ ጭራሽ ካንቺም ብሶ ታወራል ቁጭ በይ በቃ እኔ በካሜራ ነገርኩ አይደል እንዴ ስተኛ ለምን እናገረው ትቢትሽን አቁሚ ለምንድነው እንደዚህ የምታሰቃየኝ አቁሚ ትቢትሽን ይልሽ ወንጀለኛ ነሽ ገና ብዙ አመት ራሱ እስር ቤት ይጠብቅሻል አንቺ ቆሻሻ ጭራሽ እሺ ልቀቀኝ እሺ የተነጋጋመች ለዚህ ነው ትግስት የለኝም መመለ የተናገረችውን ነገር ምን እንደይልበለ ስታት ምንም ማታቅ ዝምብ ማትነካ ልጅ ነው የምትመስል ግን ወንጀለኛ ናት እንዴት እንደገደሉት እንዴት ነገሮች ላይ ሲራቀቁ እንደነበር እያንዳንዱ ነገር ትነግራለች
በቃ ይበቃሃል ወንጀለኛ አትበለኝ በቃ ዝም በይ ይበቃሃል ዝም በይ ታዲያ ምን እንዲልሽ ነው የምትፈልጊው እኛን ተባብራችሁ እናንተኛ ልገሉ ነው እንዴ በቃ ለማንኛውም እሺ እንዴ ያኛው እንትን ደርሶኛል እሱን ማስተካከል አለብኝ በደንብ ቼክ ማድረግ አለብኝ ከባልደረቦቼ ጋር መላኩን ሊያሳስረው የሚችል አየር ባየር እንግዲህ አስተኛ የገቢ ደረሰኝ ሲሰራ የነበረው ፋይል እሱን በደንብ ቼክ ላድርግ እያንዳንዱ ነገር ለሱ ተነግሯልሽ እያንዳንዱ ነገር ካሜራማኖች በደንብ እንትን ይበሉ እኔ ተመልሼ እመጣለሁ እሺ መነፋረቁን ትተሽ በትክክል ብናወራ ደስ ይለኛል ምንድነው ሁሉንም ነገር ለሱ ነግሬዋለሁ በቃ ይበቃኛል አይደል እንዴ ለምን ነው የምታስጨንቁኝ አትጩይ እኔ ላይ አትጩይ እዚህ ነገር ውስጥ ከመግባትሽ በፊት ነበር ይሄ ሙሉ ነገር ማሰብ የነበረብሽ እየሰማሽኝ ነው በቃ ለሱ ነገርኩት አይደል እንዴ ሁሉንም ነገር ነግሬዋለሁ በቃ ይበቃኛል እየሰማሽኝ ነው አትጩይ እኔ ላይ አፍሽን መክፈቱ ምንም አያስፈልግም ከዚህ በኋላ እሺ ሴት ስለሆንኩኝ ጥቃት ፈጽሙብኝ ነው ሴት ልጅ እንዴት ትመታላችሁ ምናምን አው አስፈላጊ ከሆነ እደረግምሻለሁ ትማቱ የነበረው አይደል እንዴ እደረግምሻለሁ አስፈላጊ ከሆነ ሴት ብትሆኝማ ሴት ላይ አጨክኝም ነበር እሺ እየሰማሽኝ ነው ብዙ ሰዎችን እንደጎዳሽ አውቃለሁ እነሱንም ነገሮች እንመጣባቸዋለን ወደ በኋላ ግን አሁን ላይ ይሄ አንገብጋቢው ነገር የካፒቴኑ ጉዳይ እኔ ማንንም አልጎዳው ዝም ብላችሁብኝ ባክ አሁን ከመጣውሽ መናገር መትፈልጊው ነገር ሚኪም ሁሉን ነገር ነግራኛለች ሁሉም ነገር እንደማስረጃ በቪዲዮ ያያዝልኝ ስላለን እንጂ ወንጀሉ እንደፈጸማችሁት ከመጀመሪያው ጀምሮ እስከ መጨረሻው ወንድምሽ ነግሮኛል ምንድነው የሚነግረው ሁሉንም ነገር ምንም አልነገረም ዝም ብለን ለኔ እንትን ለማለት አትሞክር እኔ ምንም የምነግርህ ነገር የለኝም በቃ ይሄ ሙሉ ስራ የሚያሰሯችሁ ባለሀብቶች እንደሆኑ ነግሮኛል ልጨምርልሽ ከሆስፒታል ከገባ ጀምሮ ካፒቴንና ኦደን ስትከታተሉት እንደነበረ ነግሮኛል ሌላ የምትፈልጊው ነገር አለ ሁሉንም ነገር ልነግርሽ እችላለሁ ግን ደግሞ በራስሽ አንደበት ደግሞ መናገር ያለብሽን ነገር ተናገር አይ ምትይ ከሆነ ደግሞ ሌላ ያልነገርኩሽ ነገር ወንድምሽ እጁ ተሰብሯል ምን ወንድሜን ጎዳችሁት እንዴ ምንድነው ያደረጋችሁት አንቺ በመትናገርና በማትናገር ነገር ላይ ወሰናል አይ አሁንም ሸፍለታለሁ ምትይ ከሆነ እሱን እንዲቀጠቀጡት ለጋርዶች ትእዛዝ ማስተላለፍ ይችላል እባክህ ወንድሜን ምንም አታደርገው አልኩ አይደል እንዴ ይበቃል እስካሁን ያሰቃየን ወንድሜን ተጫውታችሁ ለወንድምሽ መታሰብለትና ሁሉ ነገር ማድረግ የምትፈልጊ ከሆነ አንቺ ነሽ መታደግ የምትችይው እየሰማሽኝ ነው ወንድሜን ለምንድን ነው የምትጎዱት እሺ አሁንም እየተግባባን አይደለም እሺ ምንድነው የምትፈልገው እኔ እነግርሃለሁ በቃ ወንድሜን ተውልኝ እኔ እነግርሃለሁ እሺ ስለናውድ ሁሉንም ነገር አንቺ የተናገርሽው ነገር ወንድምሽ ከነገረኝ ነገር ጋር የማይመሳሰል ከሆነ እመኚኝ ዋጋ አስከፍላችኋለሁ እየቀለድኩ አይደለም በቃ ወንድሜን ተው እኔ ሁሉንም ነገር እነግርሃለሁ በጣም ጥሩ እየሰሙሽ ናውድን እንዴት ነው የገደላችሁት ማለት ወደ ቤተሰቦች ናውድ ከሆስፒታል ከተመለሰ በኋላ በመኖሪያ ቤት ውስጥ ሚኪ የህክምና ባለሙያዎች ነርሶችንና እሱ የሚጠብቁትን ጋርዶች ቀጥሮለን ነበር አልገባኝም በምን ሁኔታ ምን አይነት ስህተት ቢፈጸም እሱ ላይ አግኝታችሁት እንደገደላችሁት ምንም ሊገባኝ አልቻለም በጣም ውስብስብ ነው የሆነብኝ እሱን ነገር እስኪ ግልጽ አድርገሽ ንገሪኝ እንዴት ነው ያደርጋችሁት የሙሉ ነገር በጣም ጥሩ ካሜራማን ጋርዶቹ ወንድሟን በቃ እኔ እነግርሃለሁ አልኩ አይደል እንዴ እሺ እናገራለሁ በቃ እሺ ቀጥይ ማለት እኔና ወንድሜ ብቻ አይደለም የሚያደርገው በጣም ጥሩ
ሌላም ሰው ከጎን አለ ማለት እኔና እሱ ብቻ አይደለም ምን ስራ የሰራ ነው አለቆች አሉን በቃ አለቆቻችን ናቸው ያዘዙን ነው የምናደርገው ስለሚያዙን እሱ ነው የምናደርገው እኔ በጣም ረጋ ያልኩ ሰው ነኝ ለዛ ነው እስካሁንም ዝም ብዬ መሰማሽ አለቃ ባይኖርሽማ ዝም ብለሽ ከመሬት ተነስተሽ ካፒቴን ናውድን አገኙ ባለሀብቶች በግሩፕ ሆነው ወንጀል እንደሚያሰራችሁ ማለት እነሱ የሚፈልጉት ማንኛውም ህገወጥ ነገሮች አንቺ ነው ወንድምሽ እንደምትፈጽሙት አቃለሁ አሁን ማወቅ መፈልገው እንዴት አርጋችሁ ነው ናኡድን የገደላችሁት ይሄንን ነገር አይ የምትይን ከሆነ መብትሽ ነው እኔ ላስጨንቅሽ ምናምን አልፈልግም ሄድ ትችያለሽ ከዛ ወንድሟን አሳይዋትና መልሷት እንዴ የነገርኩ እኮ ነው አይደል እንዴ ሁሉንም ነገር እየነገርኩ ነው ወንድሜ ለምን ነው እንደዚህ የምታደርገው 10 ነገር አደጋግሚልኝ እየሰማሽ ነው ማቀውን ነገር ምን ያደርግልኛል መጠይቅሽን ብቻ አንድ ባንድ መልሽ ምንም አይነት ነገር የለንም ግን በቃ የታዘዝነው ማድረግ ስላለብን ስራችን እስከሆነ ድረስ በቃ ስራችን ታዘዝሽ እንደሆነ አቃለሁ እየሰማሽ ነው አዎ ትዛዙን እንዴት ነው የፈጸምሽ ወይስ አማርኛ አይገባሽም ምናገረው ነገር አይገባሽም ይገባኛል በቃ ማለት ነው ከገባሽ በትክክል መልሽልኝ የመጨረሻ አድልሽ ካሜራማን ይሄው እየሰማሽ ነው ማለት ደግማ እንዳሁኑ ምትቀልድ ከሆነ የወንድሟ ሌላኛውን ምጭ እንዲሰብሩት ነገራችሁ ወንድሜ ተወኔ ሁሉንም ነገር እየነገርኩ ነው ያለሁት ይኸውልሽ እያንዳንዱ ደጋግምሽ ምትዋሽኝ ከሆነ ወንድምሽ እንዲሰቃይ ነው የምታደርግ ስለዚህ ቤቱ ጋር እንደምትከታተሉት ያባለፈው ቪዲዮ ላይ ማይቻል ከዛስ በኋላ የተፈጠረው ነገር እንዴት ወደ ቤት ገባችሁ በምንስ ነው ናኡድን የገደላችሁት ተናገሩ ናኡድን ነው እየተከታተልነው ነበርና አንድ ለቀን ግቢ ውስጥ ቤት ውስጥ ማለት ያው ግቢ ውስጥ መግባት ስለማይቻል ጥበቁ እንትን ስላሉት ጋርዶች ምናምን አሉት በዛን ሰዓት እኛ ውጭ ላይ ነበር ያያየን የነበረውና ግዴታ ደግሞ የተሰጠን ሰዓት አጭር ሰዓት ነበረች እሱ መጨረስ እንዳለብን ከጨዋታ ውጭ እንድናደርገው ነበር የተፈለገውና በዛን ሰዓት ሁለት ቀንም ተመላልሰን ምንም እንትን አልተመቸንም ጭራሽ በፍጹም ልናገኘው አልቻልንም እየተመላለስን ነበር ግዚያችን ደግሞ አጭር ጊዜ ነው እንደነገርኩ የተሰጠን በቃ ግራ ተጋብተን ነበር እንዴት እንደምናገኘው ምናምን ነገር ያው እንደነገርኩ ግዴታ ነው እሱን ካላደረግን ጥሩ ነው ያው በክፍያ ጥሩ ነገር አይከፈለንም ያ ገንዘብ ደግሞ ያው እንትን ብሎናል አስቀድሞ ነው የተሰጠን ያን ነገር ካላደረግን ህይወታችን ሁሉ ያሰብነው ያቀርነው ነገር ሁሉ ይበላሽብናል ስለዚህ ያን ነገር ግዴታ ማድረግ ስላለብን እንዳጋጣሚ ሆስፒታል ታሞ ገብቶ ነበር ወደ ሆስፒታል ሲገባ በቃ እንትን አልኩት ማለት ሆስፒታል ሲገባ እኔ ለማጠየቅ ብዬ ጋባውኝ ውስጥ ማለት ነው እንዴት ገባሽ ማለት ጥበቃ እንደነበረ አቃለሁ ሆስፒታሉ ክፍሉ በር ላይ ቆሙ ሰዎችም እንዳሉ አሉ ግን አቃለሁ እንዴት ብለሽ ገባሽ ታዲያች ያው ግዴታ ምንም አማራጭ ስለሌለኝ መግባት ስላለብኝ የሱ ዘመድ ነኝ ብዬ ነው የገባሁት ጠያቂ ነኝ ብዬ ምናምን ምግብ ይዤ ነው የገባሁት ምግብ ይዤ ነበር የገባሁት በቃ የተመረዘ ምግብ ነበር ይዤ የገባሁት ያ ምግብ ሰጠሁት ማለት ነው ምግቡን ደግሞ እንዲበላ አስገድድኩት ያው ግዴታ መብላት አለብህ ብዬ ምናምን እኔ ራሴ ነኝ ያበላሁት አጎረስኩት ምናምን ምግቡ የተመረዘ ምግብ ነው የበላው በቃ ይሄን ስነግር እኔ ማለት በቃ ምንም ማድረግ ስለሌለብኝ ነው በቃ አስቸጋሪ ሁኔታ ላይ ነው ያለነው ከወንድሜ ጋር ያሳለፍነው ነገር በጣም የሚያስጠላ ኑሮ ነበር ስላሳለፍነው ይሄን ነገር ደግሞ ካደረግነው ህይወታችን እንደሚቀየር ስለነገሩ ጠቃሚ ያለ ገንዘብ ነው ደግሞ ይከፈሉ ለዛ ነው በቃ ላደርገው ይቻልኩትና ወንድሜ ምንም አላደረገም እኔ ራሴ ነኝ እንደዛ ያደረኩት ስለዚህ ባኩ ወንድሜን አትጉዳብኝ በጣም ጥሩ ምን እንደምልሽ አላውቅም ማለት መናገርሽ ጥሩ ነው በጣም ቅጣትሽን ያቀልልሻል ሳይሆን እኛንም ከለፋት ነው የታደግሽንና አሁን ላይ አንድና አንድ መፈልገው ነገር ይህን ትእዛዝ ያስተላለፈው ሰው ብቻ ነው እሺ እናንተ እንደፈጸማችሁት እኮ እርግጠኛ ነኝ
ይሄ የተደበቀ ወይም ደግሞ እኛ ለመፍታት እየሞከርነው ያለ ነገር አይደለም። ግን ደግሞ አሁን ላይ ማወቅ የምንፈልገው ነገር አቶ ናኦድን ወይም ደግሞ ካፒቴን ናኦድን ሊያስገድለው እንዲገደል ትዕዛዝ ያስተላለፈው ወይ ውሳኔ የሰጣችሁ ማን ነው? እሱን ግለሰብ ነው የምፈልገው። እንዴ እሱን ለምን እነግራለሁ? እኔ እሱን ከነገርኩ ህይወቴ ይበላሻል። እኔ ያን ነገር ደግሞ መናገር አልችልም። እኔ ነኝ የገደልኩት ነገርኩ አይደል እንዴ? እኔ ያለፈውን ህይወቴ መኖር አልፈልግም። እኔ ካሁን በፊት ያሳለፍኩት ነገር በጣም የሚጸጽት ነገር፣ በጣም የሚያስጠላ ህይወት ነው የኖርኩት የነበረው። ሰምኛለሽ? ማንም ደልቶት አይደለም። እኔም ቢሆን ተቸግሬ ነው እዚህ የደረስኩት። ሰምኛለሽ? ሁላችንም ብንኖር መከራ አይተን ህይወታችን ለመለወጥ ፍዳችን ስናይ ነው። ግን ደግሞ ጭንቅላት የሚባል ህሊና የሚባል ነገር አለ። እንዳንቺ ቆሻሻ አስተሳሰብ ቢኖር ኖሮ እስካሁን ድረስ የት በደረስን ነበር። እሺ ግን ደግሞ በሰው ደም በሰው ህይወት ላይ ተንተርሰን የራሳችንን ህይወት አንመሰርትም። ይሄን ያህል ቆሻሻ ሰዎች አይደለንም። እየሰማሽ ነው? ሲቀጥል ደግሞ ሁሉን ነገር ነገርኩ። ወደሽ ነው የምነግርሽ። ስለዚህ እኔ ህይወቴ እንዲበላሽ አልፈልግም። እኔ እነሱን ሰዎች አሳልፌ መስጠትም መናገርም አልችልም አልኩ ወንድሜ። እኔ ነገርኩ ያሳለፍኩት ታሪክ በጣም ከባድ ነው። ከወንድሜ ጋር ወንድሜ ነው ያን ሁሉ ነገር እዚህ ሰምኛለሽ? ስላንቺ ህይወት ነው ያገባኝም እኮ። ስለዚህ የራስሽ ጉዳይ ነው። ላጠፋሽው ጥፋ ነው የሙሉ ነገር እየከፈልሻለሽ። አሰሪ ህይወቴ እንደዚህ ነው አበይ አይመለከተኝም። ወንድሜ አትረዳኝም? አንተ እህት የለህም እንዴ? ቆይ እኔ ህይወቴ የተቀየርኩት በዚህ ነገር ነው አይደል እንዴ? ስለዚህ አሁን ተመልሼ እነሱን ሰዎች ተናገርኩ ማለት ህይወቴ ተመልሶ ድሮ ያሳለፍኩት ላይፍ ነው መኖር የማልፈልግም። በቃ እኔ ህይወቴ ተቀይሯል አይደል? ስለዚህ እባክህ ወንድሜ ተረዳኝ። እኔ ማድረግ አልፈልግም። ቆይ እስኪ ስሚ ማለት ያለፈውን ህይወት መኖር አልፈልግም ማለት ቆይ አሁን ይሄ ስለነገርሽኝ መለቅሽ እየመሰለሽ ነው እንደምን? በቃ እኔ ተሳቃይተን ያደግነው እኔና ወንድሜ አንተ ነገርሽኝም አልነገርሽኝም መታሰርሽ አይቀርም እንዴ? ነገርኩ አይደል? ለምንድን ነው የምታሰረው? በቃ ነገር ያለው በቃ ተወኝ፣ ችግር አይገባም። እኛ ተቸግረን ነው ስለቸገረን እዚህ ውስጥ የገባው ነው እኮ ችግር። በቃ ስለነገርኩ አልታሰርም። የምርሽ ነው እያወራሽ ያለሽ? ችግር አንተ የሰው ህይወት አጥፍተሽ አያውቅም እንዴ? እኛ ተቸግረን ስለተቸገረን ነው እዚህ ስራ ውስጥ ወደና አይደል? አስሬ ችግር አበይ ያበሳጨሽ ነው ያለሽ። ወልጅ አይደለም የገባሁት እዚህ ስራ። ማንም ተገዶ የሚገባ የለም። ማን ያስገድዶሽ ነው? እጅሽን ይዞሽ መሳሪያ ተኩሽ ያለሽ አለ? ችግር ነው ያስገድደኝ። በቃ ችግር ሰርተሽ ማግኘት ትችያለሽ። እየሰማሽ ነው? እንደማንኛውም ሰው ለፍተሽ በላብሽ መብላት ትችያለሽ። ግን ደግሞ አንቺ ቆሻሻውን ስራና ቆሻሻውን ነገር ስለመረጥሽ ነው። እሱ ያንቺ ምርጫ ነው። በቃ እኔን የሚቀይረኝ ይሄ ስራ ነው። ይሄ ስራ ስለሆነ የሚቀይረኝ በቃ ህይወቴን የሚቀይረኝ እንኳን ለምን አላደርገውም? አደርጋለሁ። አሁንም እሰራለሁ። በቃ ህይወቴን የሚቀይረኝ ስራ ከሆነ አሁንም ትሰሪያለሽ። ብዙ አይነት ስራ ሰርቻለሁ። በቃ እስር ቤት ሆነሽ ትሰሪያለሽ። እስር ቤት ሆነሽ ያው ምናልባት ከወጣሽ ማለት ነው። እኔ በእርግጠኝነት ምነግርሽ ነገር እኔ እንደዛ ለማለት ፈልጌ አይደለም። በቃ የእድሜ ልክ ስራት ነሽ። እኔ እንደዛ ለማለት ፈልጌ አይደለም ማለት እኔ በቃ ያው ችግር ብዙ ነገር ነው የሚያደርገው። ለዛ ነው እንደዛ ነው ነገር ውስጥ የገባሁት። ወድጄ አይደለም። በቃ ተረዳ። ሁሉም ሰው ተቸግሮ ነው ያለው። የኛ ደግሞ በጣም ነው በቃ የኛ ከባድ ነው። በቃ አቃሉኝ በልጅነታችሁ ገና በትምህርት ላይ ሆናችሁ ቤተሰቦቻችሁን እንዳጣችሁ አቃሉኝ። ግን ደግሞ ይሄ ትክክለኛው መንገድ አይደለም። በቃ ቤተሰብ ማጣት ድህነት ምን እንደሆነ ታወቅ ተረዳኝ። በቃ እኔ ስለተቸገርን ብቻ ነው እንደዛ ይሆን ነው። እንዴት እንድረዳሽ ትፈልጊያለሽ? ሰው መግደልን ወንጀል መስራት እንዴት ነው እንድረዳሽ የምትፈልጊው? ንገሪኝ እስኪ። ማለት እንደዚህ ያን ያክል በቃ እንትን አላልኩትም። ይኸውልሽ ያዞን ባሽን እዛው እኔ ላይ አይሰራ። እየሰማሽ ነው? ሴት በመሆንሽ ምስኪን በመምሰል በማልቀስ አታለዋለሁ ብለሽ ከሆነ እዛው እየሰማሽ ነው። ሲቀጥል ደግሞ እኔ አሁን ላይ ያወሮሽ ያለሁት አንቺ የሰራሽውን ነገር እመኝልኝ ብዬ አይደለም። ማን ነው ትዕዛዙን የሰጠሽ የሚለውን ነገር ነው ማወቅ የምፈልገው። አንቺ እንደሰራሽው እርግጠኛ ነኝ እኮ። በቃ እኔ በጭራሽ እነሱን ልነግርህ አልችልም። በቃ እኔ እነሱን ነገርኩ ማለት እኔ አለቀልኝ። በቃ እንዴ በህይወት መኖር እፈልጋለሁ። ወንድሜንም ራሴንም መጠበቅ እፈልጋለሁ። እኔ እነሱን ከተናገርኩ ይገሉኛል። ከምንድን ነው የምትጠብቂው? አንቺንም ራስሽንም ወንድምሽንም ከማንና ከምንድን ነው የምትጠብቂው? ሰዎቹ በጣም ኃይለኞች ናቸው። ወንድሜን ይገሉብኛል። ይኸውልሽ ነገርሽኝም አልነገርሽኝም መታሰርሽ እንደማይቀር ነገርኩሽ እኮ። ሲቀጥል ብነግሪኝ እነሱም ይታሰራሉ። ግን ደግሞ ባነግሪኝ
እነሱ አንቺ ላይ ጥቃት ማድረሳቸው የሚያቆሙ እንዳይመስልሽ የትም ሄድሽ የትም ገባሽ አንቺን ለመግደል ወደ ኋላ አይሄዱ ከተናገርኩማ ወንድሜንም እኔንም ነው ማጣው ከተናገርሽ ግን በቻለው አቅም እነሱም ወደ እስር ቤት እንዲገቡ ነው የምናደርገው እጅ ከፍንጅ ተይዘው ላጠፉት ጥፋት መክፈል አለባቸው እሱ አንቺ ምርጫ ነው ግን ደግሞ አንድ ነገር ልንገርሽ እኔ ወንድሜን ማጣት ስለማልፈልግ ምንም እንደነገር አልችልም ይቅርታ ወንድምሽን ካጣሽ ቆይተሻል ካሁን በኋላ መቼም ቢሆን አይኑን አታዩ አንተ ሰዎችን ስለማታውቃቸው መቼም ቢሆን አይኑን አታዩ አሁን ራሱ እየተከታተሉኛ የምንሄድበትን ወዴት እንደምንገባ ወዴት እንደምንሄድ ራሱ እኮ ይከታተሉናል እሺ እንዴት ነው ማደርገው ስንገባ የምንበላው የምንጠጣውን እንኳን ነው ጠንቅቀው ነው የሚያውቁት ስለዚህ እኔ ምንም ነገር ይሄን አልነግርም ስለነሱ ምንም አይነት ነገር አልነግርም በቃ እንዴ አትነግሪኝም አሁን ያልነግርም ካሜራማ ምልክት እየሰጠኝ ነው ወንድምሽ ይመጣል ለመጨረሻ ጊዜ ነው ምታዩ ባካታ ሰቃየን ባክምን አይ ብለሽ እንዳውኑ በድርቅናሽ መቀጤ ከሆነ ካሁን በኋላ መልሰሽ አይኑን አታዩ አስገባቸው ካሜራማን ይግቡ እነሱም ናግባ በዚህ በኩል አገሪያነሽ አንቺ ሰላም ነሽ አው ደህና ነኝ ቀና ብለው ዷላ ቁጭ ምንም አላረግሽም አው ምንም አልሆንኩም ደህና ነኝ እሺ ጋርዶቹን አስቸገረ እንደመጣ ሰማው ደግሞ ማለት ምን ፈልገል ሌላ ምን ነገር አለ ወይስ ደግሞ እንደለመድከው የማታለል ስራ ነው እየሰራ እትቻለሁ ሁሉም ነገር ተናግሬያለሁ እኮ እኔ እቴን ለመጠበቅ እኮ ነው እንደዚህ ያወራሁት ሁሉ ነገር ያለው ለምን በቃ አንድ ጥያቄ ልጠይቅ ቀጥተኛ መልስ አንተ ነህ ቶሽ ማን ወንጀል ነው የፈጸመው አጭር መልስ እንደኔ ነገርኩ አይደለም ለምን ነው የምትምጠይቀው እንዴ መልስ ቶሎ ካሁን ኦሬዲ አልቆልና እኔ እንዳለ ተቀዳው ቅድም ያው እሷ ነች ፈጸመችው በቃ እዛ ሆስፒታል ሄዳ ለዚህ ወንድምሽ ነው እንግዲህ እየተከራከርሻለሽ አንቺን አሳልፎ እየሰጠሽ ነው ያለሽ እያየሽ ነው እንደዛ ማለት ሁሉም ነገር ስራተት ታውቃለሽ ቀድም በሰራነው ቪዲዮ ላይ እሱ እዚህ ውስጥ እንደሌለበት ሙሉ ነገሩን አንቺ እየተነጋገርሽ እንደሰራሽ ነው የነገረኝ እሺ አሁን አጭር መልስ ነው ፈልገው ካፒቴን አውድን ማን ይገደል እሷ ነው የገደለችው እየሰማሽ ነው ምን እንደሚል እሷ ደግሞ አንተ ነህ ያለች ነው ያለች ወንድሜ ጭራሽ እኔን ገዳይ ታረጋኛለህ ታዲያ እውነታውን የተናገርኩት ምንድነው በቃ እኔ ምንም ማለት አይደለም ከዚህ በላይ ስንት አመት ለፋውልሽ ነው አንቺ ከስንት ነገር ለማውጣት እሷ ነው የገደለችው እሷ ነው የጨረሰችበት እኔ ምንም ማቆ ነገር የለም እዚህ ጋር እኔ እውነትማ ከወንድሜ ነህ እንደዚህ የምትለው እንዴት ነው እንደዚህ የምትለው አንተ ያማል እንዴ እኔ ነኝ የገደልኩት ታዲያ እኔ የገደልኩት እንዴ ራሷ ነው የገደለችው ምንድነው የምታወሪው ራሷ ነው የገደልኩት እንዴት ነው እንደዚህ ታደርገኛለህ አንቺ ማን ሆስፒታል ሄዶ የጨረሰበት ወንድሜ እኔ የጨረስኩበት እኔ ሆስፒታል ሄድኩት ቆይ ምን አይነት ጨካኝ ብትሆን እኔ እንዴት እንደዚህ አደርጋለሁ እንዴት እንደዚህ ነው እንደዚህ ወንድሜ ሆስፒታል ሄዳ እሷ ነው የገደለችው እንዳለ አሻራ ምናምን አስጣ ብዙ ነገር አስመስላ ተማለ ይበቃል እኔ አይደለም ራሷ ነው የገደለችው ማክ ወንድሜ ነህ አይደለም ስንት ነገር ሻፈንኩልሽ እስከ ዛሬ ባክሽ ባንቺ ምክንያት ስንት ነገር ሆንኩ ስንት እስር ቤት ገባሁ አንቺ ልሸፈረልሽ ነው ይበቃል በቃ ተወኝ እኔ አይደለም የገደልኩት ራሴ ነው የገደልኩት እንገር ወንድሜ ልንገር ራሱ ሆስፒታል ገብታ ማለት ነው መድኃኒት መድኃኒቱ እንዳይነቃ መድኃኒቱ ማለት ነው ወላ እንዳይታው ዶክተሮች አንቻችን ዝግጅ ያልኩሽ አሁን በኋላ ስራችን ነሽ እየሰማሽ ነው ስራችን ነሽ ለምንድነው ስራትን የሚይዘው አውሪ ካላልኩሽ በስተቀር እንዳታው ሰምቼሻለሁ ጭራሽ ለኔ ብለን ይገባው ስንዴት አሰርኩ ባንቺ ምክንያት ስንዴት አሰርኩ ባለፈው ራሱ 3 አመት ቆይቼ ወጣው ባንቺ ምክንያት ነበር ይሁሉ ያለፈው ታሪኬን እኔ አንቺ ታወራለች እንዴ አሁንም እረፊ ነቀብናል ያልኳት ማን የማንቀር ይገላል እንደዚህ በቃል በቃ ተው አትንገይ በቃ አንተ ደግሞ ወይኔ ጉዴ መድኃኒቱ እንዳይታወቅ ዶክተሮቹ ነክቶ ማለት መርምሮ እንዳያውቁ ማለት ምንም አሻራ እንዳይቀር ዝም በል በቃ እኔ የማላውቀው ሰው ይሆን ከቤ ነው በቃ ዝም በል በቃ ልቀቀኝ አንተ ልቀቀኝ
ይሄ ወንድሜ ራሷን የገደለችው እስር ቤት ዘመን ብያለሁ ዘመን አንተ በቃ ዘመን አንተ ሰውዬ ምንድነው የምታወራው ራሷ የገደለችው ሆስፒታል ውስጥ ገብታ ማለት ነው እንደዚህ ነው ምንም እንዳይታወቅባት አድርጋ አንተ ዘመን ይበቃሃል እቺ ባሰከኔ እንደውም ወንድሜ አንድ ነገር የምነግርህ ነገር አለ ሰማኛለህ እንደውም አለቃችን ጋር ጠቆመሃል አንቺ የጅል ስራ አትስሪ የማን ነገር አትስሪ አዎ እናገራለሁ እገልሻለሁ የማን ስራ አትስሪ የጅል ስራ አትስሪ አንቺ አይወሰን ነበር አንተ ፍቅር ስርዓት ነህ እንደውም እኔንም አንተንም የሚፈንኩል አትያረች አንቺ ምንድነው የማናው ተብለና ስርዓት ነህ ስርዓት ነህ እየሰማኝ ነው እንደዚህ እንደዚህ ስላልክ ስላወራህ የምታመልጥ መስሎ ነበር አታመልጥ ከገባንም አብረን ሁለታችንም አንቺ ማንጋታሪ አይወራም ምን ሆነሽ ነው አለቃችን ጋር ነግሯለሁ አለቃችን ጋር መሄድ አለበት እገልሻለሁ አንቺ የማስራት እገል ስርዓት ነህ እየሰማኝ ነው ስርዓት ነህ ምንድነው የምታወሪው አፍን ዝጋ ነው ቁጭ እሺ አንተ ራስ ግን ጻም ታውጣ መስሎ ነበር አይደለ እገልሻለሁ አንቺ ዝም ብለን እናገራለሁ እንዴላለን ዝም በል ንጹህ ለመሆን እየሞከረች ነው እኔ ማነጋ አስተቆራ ማለት ዝም በል ሴት ነች አለቃችሁ አዎ ሴት ናት በጣም ጥሩ አንቺ ያማታል ስለሷ ሁሉንም ነገር ትነግሪኛለሽ ማለት ነው አንቺ እገልሻለሁ የጅል ስራ ትስሪ አንቺ ዝም በል አንተ ንጻም ትወጣ መስሎ ነበር አይደለ እቺ ራሷ ንጻ ለመጣ ነው ወንድሜ አለች ሁሉንም ነገር እነግርሃለሁ ዝም በል ዝም ብትል ይሻላል እቺ ሰው ዝም በል እንደዚህ የሚንገበገበው ምን እንደሆነ ታውቃለህ እህቴ አይደለም ከዚህ በኋላ ንገሪኝ አንቺ ወንጀሉ እንደማይታወቅበት ሴትየዋ አለቃ ያረጋች ዝም በል በቃ ስርዓት ነህ እያልኩ ነው ስርዓት ነህ እየሰማኝ ነው ተናገርሽ አለቃችን ብዙ ብር በጣም ብዙ ነገር ነው ቃል የገባችለት ስለዚህ ይሄ ወንጀል ከተደበቀ ይሄ ወንጀል ማንንም ካላወቀበት በጣም ብዙ ብር አንቺ ተባባይ መስናቱ ምንም ተዋራች ምን ተቆጥረ ለእሱ ነው ቃል የገባችለት እንደዚህ ነገር ስርዓት ነህ ያን ቃል ስለገባችለት ስርዓት ነህ እያልኩ ነው አንተ ግን ያን ገንዘብ 500 ሺህ ብር ቃል ስለገባችለት ለዛ ብሎ ነው ይሄ ኬስ ካልታወቀበት ያን ተሰጠዋለች ስለዚህ በዚህ ምክንያት ነው እንደዚህ የሚቃጠለው የሚንገበገበው እኔን እንደዚህ እህቱን እንደዚህ ካፍዝቅ ያረገ ለብር ብሎ ሲያስይዝ የነበረው ለብር ብለ ምንድነው መቀበጥረው ከዳንተ ማትረባ አረቻ አይገባትም እሱ ራሱ እሺ መግደል አፍን መከራት የሚያንሳብ ነው እገልሻለሁ አንቺ እገልሻለሁ አንቺ ነው የምጨርስብሽ ስርዓት ነህ አንቺ ነው የምጨርስበት ስርዓት ነህ ስርዓት ነህ ለገንዘብ ብለህ ነው አንተ የቀየርካት አይደለም ይሄንን አስወጡት ወደዛ ይዛችሁት ነው ለገንዘብ ብለህ ነው እንደዚህ ያደረከው አስወጡት አሁን ዝም በይና ቁጭ በይ አንቺ በጣም ጥሩ ነው ማለት ወንድምሽም ማስገባቴ ትክክለኛ ውሳኔ ነበር ማለት ነው በጣም ጥሩ ተረጋጊ በደንብ ብዙ የምናወራው ነገር አለ አሁን እየሰማሽ ነው አሁን የተነገርሻቸው ነገሮች በጣም ጥሩ ነገር ነው የነገርሽ ይበልጥ ደግሞ ግልጽ አድርገሽ ትነግሪኛለሽ ያው እንደነገርኩ አለቃ ሴት ናት እና ይሄን ስራ አብረን ነው እየሰራን ያለነውና ከዛ ከወንድሜ ጋር ተነጋገሩት ይበልጥ ለሱ ነው የሰጣችው ስራውን እና በደንብ ከተሰራ ማንንም ሰው ካላወቀው ይሄ ኬዝ ማንንም ካላወቀብን 500 ሺህ ብር ሰጣለሁ ብላ ነው ለሱ እንትን ያለችውና እኔ እንዳልሰማው አድርጎ ነው እንደዛ እየተጠቀመ ያለው ማለት ይበልጥ የከፈለ ለሁለታችንም ከፍለናለች ግን እሱን በደም ተጠንቀቅ አንተ ተጠንቀቅልኝና አንተም በለ ይሄን ስራ ማንንም ሰው ካላወቀው ይሄን ብር እኔ ነኝ የምከፍልህ ምናምን ብላ ለሱ እንትን ብለዋለች ለወንድሜ ማለት ነው ስለዚህ 500 ሺህ ብር ለሱ ብቻ ነው የተከፈለው ያልሽ ለዛ ነው ቅሬት ሰኛሽ አንቺ እንደዛ ሳይሆን ማለት እኔ እንደዛ ሊያጋፍጥ ይቻለው በቃ ያ ነገር ኬስ ከታወቀ ያና 500 ሺህ ብር ሊያገኝ አይችልም ያና 500 ሺህ ብር አጣ ማለት ደግሞ እሱ እንትን ማለት ስለማይችል ሴትየዋ መያዝ እዛ ወንጀል ውስጥ መግባት እንደማትችል በደም ማስጠንቀቀዋለች በደም ስለነገረችው ያ ነገር መታወቅ ስለሌለበት እንደዛ እህቱ ላይ ለገንዘብ ብሎ ሁሉንም ነገር እንደዛ አሷናት ይያለ ሲከራከር የነበረው እኔ ግን ምንም እንዳልሰማው አድርገው ነው እኔ ግን የሆነ ጊዜ ደውላ ነው በስልክ ደውላለት እንደምትፈልገው ሲያወራ ነበር የሰማሁት ከኔ ተደብቆ ያወራት ነበርና ከዛኔ ሁሉንም ነገር ሰማሁት የሆነ ቦታ እንደሚገናኙ ተገናኝተው እንደሚያወሩ ነገር ተነጋገሩ
ከዛ እሱ ሲሄድ ተከትዬ ወጥቼ ሁሉንም ነገር እኔ ተደብቄ ሰማዋቸው ማለት ነው። እና ይሄን ብር በድብቅ ከፍላለሁ እህት ማወቅ የለባትም ይሄን ነገር። ስለዚህ እህት ይሄን ብር እሷ ማወቅ የለባትም በደንብ ወንጀለኛዋ እሷ እንደሆነች በደንብ ተናገር ምናምን ነገር እንትን እንዳትል ምናምን ብሎ በደንብ ነው ያስጠነቀቀችው ማለት ነው ለሱ። ስለዚህ ያን ነገር ስለገባኝ እኔ ሳምቼ ስለነበረ ዝም ብዬ እሺ በቃ ምናምን ብዬ አትቼው ነበር። ግን ወንድሜ እንደዚህ ያደርጋል ብዬ አስቤ አላቅም ነበር አላሰብኩም ነበር። ጭራሽ ለገንዘብ ብሎ እህቱን እሷ ናት ምናምን ብሎ ይኸውልሽ አሁን ያስገባሁት ወንድምሽል ለምን እንደሆነ የገባሽ ይመስለኛል። ከመጀመሪያው ጀምሮ አንቺን ነው ተጠያቂና ለሁሉም ወንጀል ኃላፊነት እንድትወስድ እያደረገ ያለው። ስለዚህ ደግሞ አንቺ በዚህ ጉዳይ ላይ እንዳትቀጭና ጥፋተኛ እንዳትሆኝ ከፈለግሽ ሁሉንም ነገር ስለሱም ስለ አለቃችሁ ማነች ምንድነው የምትሰራው ሁሉንም ነገር ንገሪኝ። ከዛ አንቺ ራስሽን ነፃ ማውጣት ትችያለሽ። በቃ እሷ በጣም እንደነገርኩ ቅድም ኃይለኛ ናት ምናምን ብያለሁ። በጣም ኃይለኛ ሰው ናት ከባድ ናት ማለት ያን ያክል በጣም ብዙ ሰው ነው የሚፈራት። በቃ እኛን ራሱ በስነ ስርዓት ራሱ እንኳን አናገርናት ተቀም ሆነ ትደውላለች ቦታ በቃ በየቦታው ሎኬሽን እየቀያየረች ነው የምትነግረን። ነው እዚህ ቦታ ፈልጋችኋለሁ ምናምን ትላለች። የምትፈልገው ነገር ታዘናለች ብራችን ትወረውርልናለች ማለት ነው። ችግራችንን ስለምታቅ እንደምንቸገር ስለምታቅ በስነ ስርዓት እንኳን እንደ ሰው ክብር ኖሯት እንኳን አታወራንም። በስነ ስርዓት አታወራንም። በቃ ብራችን ትወረውራለች። ይሄን ነገር እንደዚህ አድርጉ እዚህ ቦታ ነው ተከታተላችሁ በዚህ ቀኑን ቆርጣ ነው ቶሎ ብላችሁ በዚህ ቀን በዚህ በሁለት ቀን በዚህ በሶስት ቀን እንደዚህ አድርጋችሁ እንትን በሉን ስለምትል ስራውን በአግባቡ ሁሌም እንሰራላታለን ማለት ነው። እንሰራለን ከወንድሜ ጋር እስከዛሬም ስንሰራ በቃ ተስማምተን ነው የምንሰራው። ይሄ ስራ ግን እኔ እንዴት እንደሆነ አላቅም። ወንድሜ እኔን ራሱ እንዴት ሁሉንም ነገር ሳይነግረኝ እንደቀረ አላቅም። እሷን ተደብቆ ለምን እንዳገኛት ለምን እንደዚህ ሊሆን እንደቻለ ገንዘቡ የተለየ ከኔ ውጪ የተለየ ገንዘቡ ያጣቅሞት ለገንዘብ ብሎ እኔን ትቶኝ እንደሄደ ግራ ይገባኛል። በጣም አዝኜበታለሁ በወንድሜና እየተናደድኩኝ ነው። በቃ ግዴታ ያ ገንዘብ ስለተከፈለኝ ማድረግ ስላለብኝ ብቻ ነው እንደዛ ላደርግ የቻልኩት ነው። አይተሻላ ገንዘብ ከተከፈለው የሚሸጥሽ ወንድም ነው ያለሽ። ስለዚህ ወንድምሽ ነው እየተከራከርሽ ያለሽ። ስለዚህ አሁን ላይ አለቃ ተብዩዋን ምናገኝበትን ሙሉ ማስረጃ ትሰጪናለሽ? አዎ እሰጣለሁ። በጣም ጥሩ። ሁሉንም ስልክ ቁጥርም አድራሻም ፎቶም ካለሽ ማንኛውንም ነገር ነው ፈልገው ሁሉንም ነገር እኔ እሰጣለሁ ችግር የለውም። በጣም ጥሩ። እሱን ከመንገርሽ በፊት ግን እንደማየው ሚኪ መጥቷል። ሚኪ ላስገባውና ደግሞ ያለውን ነገር እሱም አዲስ መረጃ ይዞ የመጣ ይመስለኛል። እባክህ ሚኪን አስገቡትና እናወራበታለን። ማስረጃውን ከዛ በኋላ መስጠኝ ይሆናል። እሺ እሰጣለሁ። እሺ ውድ ቤተሰቦቻችን እንግዲህ ያው ሚኪ መጥቷል። ያው ሚኪ ብዙ ነገሮች ነበሩ ማለት አንተ የቀድሞን ነገሮች ለታጣራ በሄድክበት ሰዓት በወንድምና በእህት መካከል ብዙ ነገሮችን አግኝተናል። እርስ በርስም ለማጋፈጥ ሞክሬ አንድ አዲስ መረጃ አግኝተናል። ያው ወንጀሉን መፈጸማቸውን ሁለታችንም እናውቃለን እርግጥ ነው። ግን ደግሞ ከዚህ አውርታለች አይደለ? ምንም የቀረ ነገር ያው ባታወራም ምንድነው ችግር የለውም እዚሁ ከኛ ጋር ትቆያለች ማለት ዝም ብለን ክስ መመስረት አንችልም። አሁን ዛሬ ከመሬት ተነስተን ክስ ብንመሰርት ይቺ ልጅ ነገ በዋስ ነው የምትወጣው። ገብቷል? እስር ቤት ነው መግባት ያለባት። እስር ቤት ከገባች ደግሞ መውጣት የለባትም። እዛው እስር ቤት መበስበስ ነው ያለባት ለሰራችው ለኃጢያቷ ለእያንዳንዱ ነገር። እኛ ፈራጅ ሆነን አይደለም እዚህ ጋር ግን የሰው ህይወት አጥፍታ እንደዚህ በቀላሉ ይቅር አትባይም ወይም ደግሞ በህግ መንገድ ሳትቀጭ በቀላሉ እንደማንኛውም ሰው እዚህ ምድር ላይ አትኖሪ። ገብቶሻል? ያው በትንሹ 15 አመት ነፍስ ማጥፋት እስከ ስንት አመት ያስፈርዳል? በነገራችን ላይ አንድ ከነገሩን ነገር ውስጥ ሚኪ ያለፉትን 10 አመታት ከኪስ ማውለቅ ጀምሮ እስከ ትላልቅ በኮንትራት ትላልቅ ወንጀሎች እንደሚሰሩ ሲነግሩን ቪዲዮዎች አሉኝ። ሲቀጥል ብዙ ማስረጃ ቤት ውስጥ እንዳለ ነግራኛለች። እሷም ወንድሟም ሊጠይቁበት የሚችሉ ማስረጃዎችን የሚተማመኑ አይደለም ማለት በስጋ እህትና ወንድም ይሁኑ እንጂ እርስ በርስ በጣም ተንኮለኞች
የማይዋደዱ መጥፎ ሰዎች ናቸው። አንዳቸውን ለመጣል የሚሮጡ በጣም መጥፎ ሰው ናቸው። አይደለም? ተሳሳትኩ? አሁን ካንቺ የምፈልገው አለቃችን ሴት ነች ብለሽናል ቅድም። አዎ ሴት ናት። ስለሱ አለቃችሁ እስኪ ንገሪኝ። ማነች? ምንድነው የምትሰራው? ሁሉንም ነገር ያው እንደነገርኩ ሴትዮዋ በወንጀል ስራ ላይ ነው እንደዚህ የምትሰራው። በቃ ብዙ ሰዎችን ካጠገቡ ያሉትን ሰዎች ማጥመድ ነው ምናምን ነገር የምትሰራውና ባለችበት ድርጅት ውስጥ በምትሰራበት በቃ እነኛን ሰዎች የማትፈልጋቸው ከሆነ በሆነ ምክንያት እንትን ካለቻቸው እነኛን ሰዎች አጥምዳ ማስወገድ ነው የምትፈልገው። ያን ሰው ካስወገደች በኋላ እሷ ሁሉንም ነገር የሰውየው የሁሉንም ስራ እሷ ማያዝ ነው የምትፈልገው። ሁሉ ሰው ሲሰሩ እንደዛ እንትን አብረዋት የሚኖሩት አብረው የሚሰሩትን ድርጅት ውስጥ የሚሰሩትን ሰዎች ከሁሉም ጋር ስምምነት የላትም። በጣም ብዙ ሰዎችም እኛ በሷ ስር ሰርተናል፣ ብዙ ነገር አድርገናል። ከብዙ ሰዎች ጋር ነው እንትን የምትለው። ብዙ ሰዎች ናቸው ካጠገቧ እያስወገደቻቸው የምትኖረው ያለችው ሴትዮዋና ይሄን ሲነግር በጣም ኃይለኛ ሰው ናት። በቃ በጣም ብዙ ሰው ነው የሚፈራት ምናምን ነገር እና ተካባብሮ ራሱ መኖር በሚኖሩ ሰዎች ያን ሰው ማስወገድ ካለባት ምንም አትራራም። በቃ በአንድ ቀን ራሱ ልታስወግደው ትችላለች። በአንድ ጥሪ ነው እኛንም የምትጠራ። ያን ሰው የማትፈልገውን ሰው ማስወገድ ስትፈልግ እኛ ጋር ትደውላለች። ምን ያህል ጊዜ ሆናችሁ ከሷ ጋር መስራት ከጀመራችሁ? አረ ቆይተናል። ቢያንስ አንድ 3-4 አመት ሆነናል ከሷ ጋር ከጀመረ እና በቃ አንድ ትደውላለች። እዚህ ቦታ ፈልጋችኋለሁ ምናምን ትላለች። ከዛ ፎቶ ምናምን ትልክልናለች። ይሄ ሰውዬ በዚህ ቦታ ነው፣ አድራሻው በዚህ ጋር ነው፣ እንደዚህ ሲገባ ተከታተላችሁ ነገ መጨረስ አለባችሁ። ጊዜ እንኳን አትሰጠንም። ዛሬው አሳይታን ይሄን ሰውዬ እንደዚህ ብላችሁ ለሊትም ቀንም ብላችሁ አግኝታችሁ ይሄን ሰውዬ መጨረስ እንድትጨርሱ ትፈልጋለሁ ምናምን ብላ በቃ ያው እንደነገርኩ በድህነታችን ነው የምትጠቀምብን። ያውላችሁ የምትፈልጉት ይሄ አይደለም ምናምን ብላ ገንዘብ ወሩራልን ትሄዳለች። ያን በሰጠችን አድራሻ ነው ያን ሰው ፈልገን ምናምን እዛው ከጨዋታ ውጭ አድርገን ያን ሰው ምን ጨርሰው ማለት ነው። እና በጣም ኃይለኛ ናት። ያን ነገር ካላደረግን የሆነ ሰዓት እንኳን ካለፈብን በህይወታችሁ ዘኑበት እናንተ ነው መገላችሁ መጀመሪያ ምናምን ብላ ስለምታስፈራራ እኛ ያን ስራ ደግሞ እናደርጋለን። በቃ ግዴታ ነው ማድረግ ስለሆነ ቆይ ላቋርጥሽና እቺ የምትያት ግለሰብ ከካፒቴን ናኦድ ጋር የሚያገናኛት ጉዳይ ምንድነው? ለምንድን ነው እሱን ለማስገደል የፈለገችው? በነገራችን ላይ እኛ ሚስጥሩ ምን አትነግረንም። በቃ ያንን ሰው የማትፈልገው ከሆነ በቃ እንደዚህ ያደርጉት ስለምትለን ከሱ ጋር አብረው ይሰራሉ መስለኛል። አብረው ነው የሚሰሩት ምናምን ይተዋወቃሉ ለረጅም ጊዜና በቃ ደውላ ነው የነገረችን ይሄንንም ቦታው እንደዚህ ነው እሱ በጣም እንትን ሰዎች ስላሉት ምናምን ጥንቃቄ አድርጉ በደንብ ከስከዛሬው የተለየ ይሄ ጥንቃቄ ያስፈልጋቸዋል፣ በደንብ ተጠንቀቁ ምናምን ብዙ ጋርዶች አሉት ምናምን ነገር በጣም ኃይለኛ ሰው ነው እንዳያያችሁ እንዳትያዙ ምናምን ብላ በጣም ነው ስታስጠነቅቀን የነበረው ማለት ነው። ከሌሎቹ ለየት ያለ ነገር ነውና እኔ መስለኛል አብረው ይሰራሉ መሰለኝ አንድ ጋርና ብቻ በሆነ ነገር ተጋጭተው ነው እሷ የሆነ ነገር ከተጋጩ ወይ የሆነ ነገር ያልተመቻ ነገር ካለ በቃ ባንዴ ነው እንትን ማስወጣት የምትፈልገውና ከስከዛሬው ለየት ያለ ነው። እስከዛሬ ባንድ ቀን የምትለንን ራሱ ይሄን አንድ 5 ቀን ምናምን ነገር 5 ቀን ያሰጣችን በዚህ ቀን በደንብ ጥንቃቄ አድርጉ እንደዚህ አድርጉ ሰው እንዳያያችሁ በደንብ ተጠንቀቁ ምናምን ስትለን ነበር ስታስጠነቅቀን ስለነበረ በጣም ትልቅ ኬዝ ይመስለኛል ከሱ ጋር ያላት ነገርና እንደዛ ያድርጉ ብላ የላከችን እሷ ናት። እና በጣም ኃይለኛ ሰው ናት። በዙሪያዋ ብዙ ሰዎች አሏት። በቃ እንትን አላት። በቃ እኔ እንጃ ሌላስ የምታውቂው ማለት እኛ ማወቅ ያለብን ነገር ንገሪን እስኪ። ምንድነው የምትሰራው? ቀጥተኛ ነገር ቃኒ እጇ ረጅም ነው ሴትዮዋ። እኔ በጣም ከባድ ነው። እኔ ሁላስ ለኔ በቃ ብቻ አላቅም እኔ እንዴት እንደምትይዟትና እንደምታገኙት አላቅም። እኔ እንደዚህ ስላላችሁ ነው የተናገርኩት ይሄን ሁላ እንጂ እኔ አንድ ቀን እንኳን አታቆየኝም። እዛው ሲጣርጋ ነው የምገለኝ። እኔንም ወንድሜንም ትገለናለች። ግን ሁሉንም ነገር በነገራችሁ ነገር እሷን እንድትይዟት ፈልጋለሁ ማለት ካሁን ካልተያዘች በቃ እኔን ትገለናለች። የምንኖርበትን ቤት ነው ራሱ ታቃጥልብናለች። የት ነው የምንኖረው? ድጋሚ ተመልሰን እኛ መንገድ ላይ መውደቅ አልፈልግም። እና ከባድ ነገር ነው። እንዴት ብዬ እንደምነግር ግራ እየገባኝ ነው። ቅድም ከወንድሟ ጋር ስናወራ አብሯት የሚሰሩ እቺ አለቃ ተብያዋ ብቻዋን እንዳልሆነች ነግሮኛል። አብሯት የሚሰሩ ሌሎች ባለሀብቶች ባለሀብት ብቻ ሳይሆን ወንጀለኞች እንደሆኑ ጭምር
ለነሱም ጉዳይ አስፈጻሚ እንደሆናችሁ ነግሮኛል። ምን ያህል ሰው አለ እንደዚህ ባለሀብቶች ሆነው ለእናንተ ትእዛዝ የሚሰጧችሁና እየከፈሏችሁ ስራ የምትሰሩላችሁ ምን ያህል ሰዎች ናቸው? ከሷ ውጪ 5 ምናምን ናቸው። 5 ናቸው። እሷ 6ኛ ናት። ከሷ ውጪ 5 አሉ። እና እነሱ ናቸው ያሉት። አሁን በቀጥታ አድራሻውን ስጪ። ጊዜ ያናቃታል። እሺ የት ነው ስልኳ ያለው? ካሜራማናችን ጋር አለ። እሺ አድራሻውን ትሰጪናለሽ እያንዳንዱን ነገር። ውድ ተመልካቾቻችን እንግዲህ ከሰዓታቶች በኋላ ተመልሰን መተናል። እሷ በሰጠችን አድራሻ መሰረት እንግዲህ የሁሉ የበላይ አለቃቸው እሌኒ የተባለችዋ ግለሰብ ጋር ደውለን ነበር። እንግዲህ እሷን እንግዲህ አጠገባችን በመቆም እዚሁ ደውይላት ብለናት እንግዲህ ከአንድ ሰዓት በፊት ወይም ደግሞ ከ50 ምናምን ደቂቃ በፊት ነው የደወልንላት። አድራሻ ልካላታለች አሁን ያለንበትን ቦታ። ውድ ቤተሰቦች እኛ እንግዲህ ወጥመዳችን ውስጥ ሰተት ብላ እንድገባ ነው የፈለግነው። ስለዚህ እየተቃረብኩ ነው የሆነ ሰፈር ውስጥ ኮብልስቶን ውስጥ ገብቻለሁ ብላለች ውድ ተመልካቾቻችን። ስለዚህ ኤርሚ ወጥመዳችን ውስጥ እናስገባታለን። በገዛ ፍቃዷ የኛ ወጥመድ ውስጥ ትገባለች። ከዛ እያንዳንዱን ነገር እናወጣጣታለን ማለት ነው። አው ያው ከነገረችን በኋላ ሚኪ እዛው ድርጅቱ አለበት የተባለው አካባቢ እንግዲህ አንዳንድ ሰዎች ልኬ ነበረ። ግን ደግሞ በጣም ግርግር ያለበትና ጥበቆች ነበሩ፣ የራሷ ጥበቆች ነበሩ፣ የግል ጥበቆች ነበሩና እዛ ድረስ ሄደን እሷ እንድትመጣ ብናደርግ ወይም ደግሞ ለመያዝ ብንሞክር አላስፈላጊ አምባጓሮች ይፈጠሩና ያሰብነው ነገር አይሳካም በሚል ነው እንግዲህ ይሄንን ሐሳብ ያመጣ ነው። ቤተሰቦቻችን እንግዲህ መታለች፣ በራሷ እግር መታለች። አሁን ላይ እዚህ እንድትመጣ ያደረግነው ማንንም የማያውቀው ግቢ ነው። ካሁን በኋላ ደብዛው ነው የሚጠፋው። የምንፈልገው መረጃ የምንፈልገው ማስረጃ እስከምናገኝ ድረስ ማን የት እንደሄደች የሚያውቅ ሰው አይኖርም ማለት ነው። ስለዚህ የምንፈልገውን ስራ የምንፈልገውን መረጃ ማግኘት እንችላለን ብለን ነው ወደዚህ ቤት የቀጠርናት። አሁን ደውይላትና የት እንደደረሰች እንደቀደሙ በስነ ስርዓት ማንንም አጠገብሽ እንደሌለ አድርገሽ ነው የምንነግራት። አሁን ደውይላትና የት እንደደረሰች ጠይቂያት። ስትደውይ ላውድ አድርጊው፣ በትክክል አውራት። ድምጽሽ መንቀጥቀጥ ምንም ነገር የለበትም። እየሰማሽኝ ነው? እሺ ይሁን ላውድ ስፒከር አድርጊ። ድምጽ የለውም እንዴ? ከዚህ በላይ ይሰማል። ሄሎ እሌኒ ደረሽ? ደርሻለሁ። የሆነ በር ይታየኛል። አዎ ልክ ነሽ። ገባሽ? በእንትኑ በኮብልስቶን ነው የገባሽው? አዎ ገብቻለሁ። ኦኬ በሩ ጋር ደርሰሻል? አዎ ቢጫ በር ላይ ደርሻለሁ። ኦኬ በነገርኩሽ። አዎ በቃ አዎ ልክ ነሽ። በቃ እሺ ነይ ግቢ። እኔ በሩ ላይ ነው ያለሁት። እሺ ነይ ግቢ ልክፈትልሽ። ማናችሁ? ምንድናችሁ? ምን ፈልጋችሁ ነው? ልቀቀኝ! ጮሃለሁ። ዝም በይ። ማን እንደሆነ ባላው ዝም በይ። ተረጋጊ። ዝም አለቅሽም። ይኸውልሽ ወጥመድ ውስጥ ገብተሻል። ውሰዷት። እሷን ወደዛ ልቀቀኝ! ውሰዷት። ማን እንደሆነ አላወቅም። ልቀቀኝ! አለቅም። ዝም በይ። አትጩይ። ይኸውልሽ ስለ ጮሽ ምንም የምታመጪው ነገር የለም። ትሰሚኛለሽ? ስለ ጮሽ ምንም የምታመጪው ነገር የለም። አሁን ማለት ነው ከኛ ጋር ቆንጆ ቆይታ ይኖረናል። ተግባባን? ልቀቀኝ! የዚህ ሁሉ ነገር ጠንሳሽ አንቺ ነሽ ማለት ነው።